ራሄል አረመኔዋ እንግዲህ ልታመልጥ ስትል በባቢና በፖሊሶች ቁጥጥር ስር ዋለች። በስልክ የላከችው ነገር ጽናትንና አባቷን እጅግ በጣም አሳዝኗል። ይህንንም የላከችው ከባቢ ጋር ያደረገችውን ግንኙነት ነበረ። ጽናት የመጨረሻ ልቧ ተሰበረ። እገላታለሁ አለችም ጭምር። ግን ደግሞ ደስ የሚለው ነገር አሁን ጋሸ ግርምሽና ጽናት ራሄል ገዳይ መሆኗን ሲረዱ የእውነት በጣም ደስ ብሏቸው የነፃነት አየር መተንፈስ ጀመሩ። ለባቢ ደግሞ ትልቅ ጉብዳ ነበረ። አንድ የድሮ ፍቅረኛህ አባትህን አስወግዳብሃለች ሲባል የሚሰማው ስሜት እጅግ በጣም ከባድ ነው። ሌላኛው ነገር እንግዲህ አሁን ላይ ሮቤልን ራሄል ደውላ እያስፈራራችው ነበር። እኔ የጀመርኩት መንገድ አልጋ ባልጋ ሆኖ ካልተሳካልኝ የኔን ህይወት ብቻ ሳይሆን የእናንተንም ህይወት ቀምቼ የሰው ህይወት ሰዎች ሲያዝኑና ሲያለቅሱ እንደ መደሰት ምንም ትልቅ ነገር የለም በዚህ ምድር ላይ አለችው። ሮቤል አንቺ አረመኔ ምን አይነት ሰው ነሽ አለ። ጽናት ግን በጣም ልቧ ተሰብሯል። ራሂል ላይ እጨርሳታለሁ እያለችም ዛተች። አባቷም ምንድነው የተፈጠረው ብሎ ሲይዛት ጽናትን ሲያቅፋት ስልኩን ስታሳየው ባቢና ራሂል አልጋ ላይ ያደረጉትን ቪዲዮ ቀርጻ ነበር የላከችላት። በጣም ያሳዝናል። ብሌን ያንን ስታይ ራሱ በጣም አዘነች። ሌላኛው የብሌን እናት ደግሞ የአባቱን ገዳይ አግኝቷል ደርሰውበታል ሲሏትም ራሄልን ለማምለጥ ስትሮጥ እጅ ተፍንጅ ተያዘች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ከዚሁ መማር እንችላለን። መጥፎ ስራ ሄዶ ሄዶ እኛኑ ጉድጓድ ውስጥ እንደሚከት ከራሄል መማር አይከብድም ባይነኝ ማለት ነው። እና ብዙ ጊዜ መጥፎ ስራዎች እኛን እያሳሳቁ ብዙ ጎዳናና መንገድ እንድንሄድ ብዙ ስህተቶችን ሰዎችንም እንድንበድል ያደርጋል። በእርግጥ የጽናት ስቃይ ከትዝታ ጀምሮ እስካሁን ባለው ድረስ ደስተኛ ልትሆን አልቻለችም። ነገር ግን አሁን ሁሉም አብቅቷል። ደግሞ ሌላ ነቀርሳ ካልመጣች በስተቀር አሁን ባቢም የአባቱን ገዳይ ሲያቅ ጋሸ ግርምሽ ጋርም ሰላም ይፈጥራል። እጽኑም ጋር እንደዛው እንግዲህ በስልክ የተላከላትን ነገር አይታ ጽናት እያለቀሰች እያለ አባቷ መጣ። ምን ሆነሽብኝ ነው ልጄ ሲላትም ምንም አለችው። ከዛ አቅፎ ሲይዛ ስልኩን አሳየችው። ያየውን ማመን አቃተውና ግርምሽ በንዴት ድርጅቱ ሄደ ራሄልን ለማገኘት። ራሄልም ደወለችና የላኩልሽ ስጦታ ደርሶሻል ብዬ አስባለሁ። ደግሞ ቀጣይ ሌላ ፋይል አለ እሱ ሲደርስሽ በቃ ስጦታ ሲደርስሽም ምን አይነት ስሜት እንዳለሽ እንደተሰማሽም ለማወቅ ነበር። ተሳክቶልኛል ብላም አወራቻት። ጽናትም አንቺ አረመኔ እገልሻለሁ በማለትም ስልኩን ዘጋችባት። ግርምሽ ይህንን መቋቋም ሲያቅተው ድርጅቱ ሄዶ ቢጠብቃትም በፍጹም ልትመጣ አልቻለችም። ራሄል እዚህ ባትኖሪ ሌላ ቦታ አላጣሽም እያለ መናደር ጀመረ። እናም ከቤት ሲወጣ ብሌን ተከትላ ጋሸ ግርማ ምንድነው የሆንከው እያለች ብትለውም ወዴት ነው ስትለው ወደየትም አልሄድም፣ አንቺ ከጽኑዬ ጎን ሁኚ፣ ካለፈው ህይወቴ ተምሬያለሁ፣ ምንም ነገር አላደርግም አላት። ሮቤልና ብሌን ወደ ውጭ ወጥተው ወክ እያደረጉ እውነታውን ወይም እነሱን ሊቀርብበት የቻለበትን ምክንያት ስለ ራሄል ሊነግራት ነበረ። ስትቀርበት ቤት ስትገባ እኔን እዛ አስቁመሽ አንቺ እዚህ ትተቃቀፊያለሽ አለ ሮቤል። ግን ጽናትን ሲያያት ምን በጣም ታለቅሳለች። ምን ሆነሽ ነው? ምንድነው? ምን ሆና ነው ሲልም በጠቀስ አድርጋ ብሌንም ዝም በላ ጠይቃት አለችው። ከዛም ከትንሽ ቆይታ በኋላ ጽናት ህይወቴን አበላሸው ባቢ ብላ ነገረችው። ከዛ እሱም ባቢም
የራሱ ምክንያት ሊኖረው ይሆናል። ተረጂው እባክሽ አላት። ተረጋጊም ብሎ መከራት። ተሳስቼ ነው ሊለኝ ነው እንደዚያ አድርጎ ህይወቴን የነጠቀችኝ እያለች ማልቀስ ጀመረች። እዛም ሄዶ ቁጭ እንዳለ ግርምሽ በጣም በሚያሳዝን ሁኔታ ራሂልን አጣት። ሮቤል ደውሎ ለባቢ ጽናት የተላከላትን ፎቶ እንዳየችና እንደሰማች ነገረው። ባቢ በጣም አዘነ። ራሂል እገልሻለሁ እያለም ማልቀስ ጀመረ። ከዛ ተነስቶ እሱም ራሂልን ፍለጋ እዛ ድርጅት ሲሄድ ጋሸ ግርማን አገኘው። ጋሸ ግርማ ራሂልን አቷት ሊመለስ ከወንበሩ ላይ ለመነሳት እየተንገዳገደ እያለ ባቢ መጣ። ባቢም አይዘው አይቶው የአባቴ ጥላን ነው ብሎ አምኗል። ከዛ ጋሸ ግርማ አለው። ከዛም ባቢ ልጄ ለምን በእኛ ክፋት ጽናት ተሰቃየች? ከብሌን ውጭ እኮ ለሷ ማንም ደስታ የሆነላት የለም የደስታዋ ምንጭ ሲለውም አውቃለሁ ጋሸ ግርማ፣ ግን እመነኝ የተፈጠረውን ሁሉ ምንም ማቀው ነገር የለም ሲሆን ብቻ ነው እንደ ሰበርኳት እንደ ጎዳኋት አውቃለሁ። ግን ደግሞ እንኳንም ቀረውባት እኔ ነኝ እንጂ እሷ ለኔ እኔ ለሷ የምገባት ሴት ወንድ አይደለሁም አለው። አንተ በመቅረተ እሷ እንደተጎዳች ብታቅ ኖሮ አለው። አውቃለሁ ጋሸ ግርማ ግን ለሷ አልገባም ሲለውም እንዴት ለምን ይሄ ይሆናል ሲል እውነት ምንም ማቀው ነገር የለም አለ። ከዛም በቃ ልሂድ ብለው ሁለታቸውም ሄዱ። እናም እንግዲህ በሚገርም ሁኔታ ባቢና ጽናት ቢለያዩም ግን ውስጣቸው ይተሳሰባል እና ስልክ ተደውሎ ከፖሊስ ጣቢያ ባቢና ጋሸ ግርምሽ ተጠርተው ሄዱ። ፖሊሱ ከዛ በፊት ራሂል መሆኗን ሲያቅ በጣም ተገረመ። ይገርማል ራሂል እያለ ከዛም በስተመጨረሻ ሄደው እንግዲህ በሚከብድ ሁኔታ ባቢ የሰማውን ማመን አቃተው። እናም ራሂል እንደሆነች ምንድነው አዲስ ነገር አለ መርማሪ አለ። ጋሸ ግርምሽም ባቢም አብረው ነበር። አዎ የአባቴ ገዳይ ተገኘ ሲለውም አዎ የአባቴ ገዳይ ራሂል ሆና ተገኘች። ሽጉጡ የተመዘገበው በራሂል በአባትህ ድርጅት አለቃ ነው አለው። ባቢ የሰማውን ማመን አቃተው። የዚህን ጊዜ ግርምሽ በጣም ተደሰተ። እናም ባቢ ደግሞ ትልቅ መርዶ ሆነበት፣ አለቀሰ፣ እይዬ አለ። ቀጠለና መርማሪውም እባክህ ተረጋጋ፣ አሁን ለጊዜው ይህንን ወሬ ለማንም እንዳታወሩ፣ ምክንያቱም ልታመልጥ ትችላለች አለ። ፖሊሱም እሺ ብለው ወደ ቤት ተመለሱ። ጽናት ደብሯትና ከፍቷት ሶፋ ላይ ተኝታ አባትየው መጥቶ ዛሬ አንድ ሰርፕራይዝ አለ አለ። ብሌን ለወሬ ቸኩላ ምንድን ነው ብላ በጥያቄ አፋጠጣቸው። ጽኑ ደግሞ የሆነ ነገር ካደረገች ነው አለ። ጽናት አላደርግም እኔ ያሞኛል ስትለውም ካላደረግሽ ቀረብሽ አላት። እባክሽን ስትባልም ዘፈን ታዘዘች። ከዛም አቶ ግርምሽ ሰርፕራይዙን ሲነግራቸው የሚሆኑት ግራ ገባቸው። ብሌንና ጽናት በደስታ ተዋጡ። ባቢ ግን ከብዶታል። ይህንን ያዳመጠችው የብሌን እናት ለራሂል ደውላ አባቱን አንቺ እንዳስወገድሽው ተነቅቶብሻል። ፖሊሱም ደውሎ ሄደው ነግሯቸው ተመልሰው መጥተው የባቢ ጥላት አንቺ እንደሆንሽ አውቋል አለቻት። ወይኔ ጉዳይ በዚህ ፍጥነት እንደሊያውቁ ቻሉ፣ በምን ምክንያት እያለች እሪ መገኔ እያለችም በቃ ቻው ብላ ስልኩን ዘጋች። እየሮጠች ሄደች። ባቢ እዛ ፖሊስ ጣቢያ ሲሄድ ምን አዲስ ነገር አለ ብሎ ሲጠየቅ ራሂል ጠፍታለች እና አንተ የምታውቀው ወይም የነገረችው ቦታ ካለ ንገረን ሲሉትም እሱም እህቷ ነበረች እዛ ቦታ በተደጋጋሚ እንደምትሄድ ነግራኛለች አላቸው። ፖሊሱና ባቢ እየሄዱ እያለ ራሂልም ለማምለጥ እንግዲህ ኋላዋን ዘወር እያለች እየሮጠች እያለ
እጅ ተፈንጅ ተያዘች። ብሌንና እንግዲህ ሮቤል እውነታውን ነገራት። እኔ ወደ እናንተ የመጣሁት በራሄል ምክንያት ነበረ፣ ግን እንዳትቀየሚኝ ቃል ግቢልኝ አላት። ሁሉንም ነገራት። በጣም ተገረመች። ብሌንም የጽናት አባትም የሰውዬ ማን ነው? ይሄ ልጅ ማን ነው? ብሌንን ጠብቂያት አላት። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ